ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ከች ብዬ የላችኋለሁ ማለት ነው። እንግዲህ ዛሬ እውነት ለመናገር በአዲስ ነገር ነው የመጣሁት። አዲስ ነገር ስላችሁ አለ አይደለም፣ ባልተጠበቀ ቪዲዮ ነው የመጣሁት። የምሬን ነው የምላችሁ ማለት በራሴ በህይወቴ እንደዚህ ነው ብዬ አስቤም አልሜም አላቅም። የምሬን ነው የምላችሁ ማለት ሰው በዚህ መልኩ ይዋሻል ብዬ የእውነት አልጠበቅኩትም። እና ቤተሰቦቼ ዛሬ ይዤላችሁ የመጣሁት ናትንና ሄሉ ናት። ናትና ሄሉን ታውቃላችሁ ብዬ አስባለሁ። ሄሉ በጣም ነው የምወዳት፣ በጣም ከምነግራችሁ በላይ ነው የምወዳት እና ደግሞ እናወራለን ብዙ ጊዜ በቴሌግራም እናወራለን፣ በቮይስ በቴክስት በእነዚህ ነገሮች እናወራለን ማለት ነው። የምሬ ነው የምላችሁ። ዛሬ ናት የተናገረ የነበረ ነገሮች ጆሮ ጩ ውስኪለኝ ራሴ ጩ ውስኪለኝ ነው እምባይ ያናነቀኝ ማርያምን ዩቱብ ብቻ ሳይሆን በቶክቶክም አንቺም ተቀየርሹም ለካ አንቺም ተቀየርሹ የምለው ዘፈን ማርያም፣ ያ ዘፈን በጣም ነው የሚያስጠላ፣ በጣም ነው የሚያስከፋ ምናምን። እሱም ዘፍኖ ቶክቶክ ላይም ጭኗል የራሱ ላይ በዩቱብ መጥተዋል። ናቲ እንግዲህ ከአንድ አመት በኋላ ብቅ ብሎ እንጃ ያልተጠበቀ ነገር ነው እውነት ለመናገር። እንግዲህ እንደሚያወራ እንደሚመስለው ከአወራሩ ከሁሉ ነገሩ እንደምንረዳ እኔ እንደተረዳሁት የምሬን ነው የምላችሁ። ናቲ እስር ቤት ውስጥ ነበረ ማለት ነው። እስር ቤት ውስጥ ነበረ። የሄደበት ቦታ ታውቃላችሁ። ወረቀት ያስፈልጋል። ወረቀት እስክናወጣ ድረስ ወረቀት ለማውጣት ደግሞ ብር እስክንሰርተን ወረቀት እንድናገኘው ድረስ በጣም ብዙ ስቃይ ያጋጥመናል ማለት ነው ሰው ሀገር ላይ። እና እንግዲህ ናትም እያለ ያለው ምንድን ነው በጣም ለ8 ወራት የማይወጣ ቦታ፣ በጣም የሚከብድ ቦታ፣ ስልክ መጠቀም የማይቻል ቦታ ነው የቆየሁት ብለዋል። ስልክ መጠቀም የማይቻል ቦታ እስር ቤት ብቻ ነው። በዚህ በንግግሩ እንረዳለን፣ እርግጠኛ ነኝ። ብዙዎቻችሁ እንደተረዳችሁ እርግጠኛ ነኝ። እና በ8 ወራቶች ሙሉ እስር ቤት ውስጥ እንደነበረ ነው እያወራ ያለውና እኛ የሰማን ወይም ደግሞ ሄሉ እያለች የነበረ ዛሬ እሱ እያለ የነበረ ምድርና ሰማይ ነው እንዴ! ምን እየሆነች ነው? በመድኃኒዓለም በጣም 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 ነው የተናደድኩት። በነገራችን ላይ የምሬን ነው የምላችሁ። በጣም ማለት የሆነ ቪዲዮ ለቃ ነበረ ዛሬ፣ ቪዲዮ ሳይሆን ቴሌግራም ላይ ፖስት ያደረገችው ፎቶ አለ እና እዛ ላይ በጣም ደስ የሚሉ ኮሜንት ጽፌለት ነበረ ለሄሉ ዛሬ ጠዋት ማለት ነው። ቪዲዮን እንትን ላይ አስቀምጥላችኋለሁ፣ ማነው ፎቶን አስቀምጥላችኋለሁ። እና እንግዲህ እያለች የነበረ ምንድን ነው እኔና ናቲ አለመግባባት ተፈጥሮ ተለያይተናል። እሱም ሌላ ህይወት ውስጥ ገብቷል፣ ሌላ ህይወት ጀምረዋል። እንደዚህ ትላለች ማርያም። ብዙ ጊዜ ነው አለችው እና ለ8 ወራቶች ስልኩ ሳይሰራ የቆየ ልጅ እንዴት ነው? በምን አይን ነው? ማንን አውርታ ነው ሌላ ህይወት ውስጥ እንደገባ ስታወራ ነበረ። እሱ እያለ ያለው እኔና ሄሉ ሄጄ አንድ ወር ሙሉ እሷ ስጠብቃት ነበረ። የእሷ ወረቀት እያስተካከልኩበት ነበረ እዛ እጄ እያለ ነው። እዚህ ተስማምተን እዛ ጠብቅሻለሁ ብዬ ተስማምተን እሺ ብላኝ እሺ ብያት እዛ እጄ እሷን ለመጠበቅ ነበረ የሄድኩት። በሰላም ነው የሸኘችኝ፣ በሰላም ነው እሷን እጄ ወረቀትሽን አስተካክዬ እኔም እዛ ነገሮችን ያመሻቸውት
እጠብቅሻለሁ ብዬ ነው እስከ ዛሬ እየሄድኩት አለ። ከእሷ አጠገብ የተለየሁት የሄድኩት እንደዚህ ተባብለን ነው አለ። እዚያም እጄ እስከ 1 ወር ሙሉ የእሷ ወረቀት ሲያስተካክል ሲያወጣ ሲያወርድ ነበር አለ። ከዛ በኋላ ነው ነገሮች ሲያጋጥሙኝ የጠፋሁት፣ ስልክ መጠቀም አልቻልኩትም የምለው እስር ቤት ነው ያስታውቃል። እና ሄሉ እያለች የነበረ ምንድን ነው እኔና ናቲ መካከል በተለይ ያ ሰውዬ ኢንተርቪው ሲያደርጋት አላዛር አይደለም በነገራችን ላይ ማን ነበረ ስሙ እንዳልክ ኢንተርቪው ሲያደርጋት ምን ነበር አለችው? በማርያም እስቲ እናንተ ራሱ አስቡት እስቲ ሄሉን ማታቁ ሰዎች አላችሁ ብዬ አላስብም። እና ምን አለችው? እኔና ናቲ አለመግባባት ተፈጥሮ ነበረ፣ መካከላችን ተጣልተን ነበር። ነገር ግን ነገሮች ፈታን፣ አንድ ላይ ነን፣ እያወራን ነው ብላለች። በኤሞ በቴሌግራም እናወራለን ብላ ብዙ ጊዜ አውርታለች። ይሄ ለምን ልትዋሽ ፈለገች? ሄሉ ልጁ ስልክ ራሱ የተጠቀምኩ አልነበረም። በጣም ችግር ውስጥ ነበርኩ። ያሳለፍኩት ፈተና እኔ ነኝ የማውቀው፣ ሳስቦ ይጨንቀኛል እያለ እያለቀሰ ነበር። ሄሉ ደግሞ ምን እያለች ነበረ? እያወራን ነው፣ አለመግባባት ተፈጥሮ ነበር፣ ነገሮችን ደግሞ ፈተናል፣ አንድ ላይ ነን፣ እያወራን ነው እያለች የነበረች ልጅቷ ለምን ይሄ ሁሉ ልትዋሽ ቻለች? ማርያምን ለዛው ሚዲያ ላይ እኮ ነው፣ ለዛው ሚዲያ ላይ እና ለምን ይሄ ሁሉ ልትዋሽ ቻለች የምለው ነገር በጣም ገርሞኛል። ሶስና የሆነች ጓደኛ ደግሞ ትላንትናና ከትላንትና ወዳ የአንቺ ማንነት ወጥቷል፣ ማንነትሽን ደብቀሽ ነበረ፣ የአንቺ ማንነት ሰምተናል ምናምን እያሉ ስንጫጩ ነበር። እነዚህ ልጆች ድራማ መስራት ፈልጎ ነው፣ ለሄሉ በቃ ቪዲዮ መስራት ፈልጎ ነው በዚህ መልኩ ምናምን ብዬ አለ አይደል እንደ ቁም ነገርም አልወሰድኩትም ይመስለኛል። እንግዲህ ናቲ ይሄ ነገር እያወራ መሆኑ ወይም ደግሞ አለ አይደለም ይሄ ወሬ የናቲ ጋር ያለው እውነታን ሰምቶ ይመስለኛል። ለካ ልጆቹ እሷ ላይ ስንጫጩ የነበረ እና አንቺ አስመሳይ ነሽ፣ ውሸታም ነሽ የተባለች ነው ሄሉ። እውነት ሊሆን ይችላል እንግዲህ ለምን ተረዳቸው መሰለኝ ልጁታና ማነው ሁለቱ ልጆቹ እንደዚያ ሲጣሉ የነበረ ማለት ነው። እንዴ ናቲ ህይወት ጀምረዋል፣ ናቲ ከኔ ውጭ ሌላ ህይወት ጀምረዋል ስትል ብዙ ጊዜ ሰምቻለሁ ከአንደበቷ ማለት ነው። ኢቭን ማለት ነው ከማን ነበረ ከአላዛር ጋር ቀርባ ነበረ ኢንተርቪው፣ እዛም ተናግራለች እሱ ሌላ ህይወት ጀምረዋል፣ ከኔ ጋር ነበረ እንደተባለው ቀራ፣ በጣም ጥሩ ጊዜቶች ያሳልፋሉ ከናቲ ጋር ስትል እሱ ደግሞ ናቲ ደግሞ ምን እያለ ነው ዛሬ ላይ በምንድን ነው እኔና አንቺ የተለያየ ነው፣ ምክንያቱ ምን ነበር፣ ምክንያቱን ተናገሪ እያላት ነው ማለት ነው ናቲ። ምክንያቱ ራሱ አቅም ማለት ነው። እኔን ትተሽው ሌላ ሰው ጋር የሄድሽበት ምክንያቱ ምንድን ነው? ከኔ ጋር የተለያየንበት ምክንያት ምንድን ነው? እኔ ይሄ ነገር ጥያቄ የሆነብኝ ነው እያለ ገና እንደ ጥያቄ ሚዲያ ላይ እየጠየቃት ነው ማለት ነው ናቲ። በጣም ነው ያዛዘነኝ ማርያምን። ማለት በጣም ተለዋውጧል እናንተ። ጸጉሩ ራሱ በኢየሱስ ምናት አይመስልም በጭራሽ ማለት ነው። ቪዲዮን ፖስት አድርጎ ነበረ ጠዋት ላይ ማለት ፎቶን በጣም ነው እንትን የሆነ በጣም ነው የተቀያየረ ማለት ነው። ህይወት እንዲነት አያችሁ አይደለም? ከሀገር ስንወጣም በቃ ደልቶን ምናምን ፋፈሽ ብለን የምንኖር ሰዎች እንመስላለን። ግን እሱ ያሳለፍኩት ነገር እያለ የቆጭ እያለቀሰ ነው በዚህ ሰዓት ማለት ነው። እዚህ ላይ ሄሉ እንዲህ መክዳቷ እኔ በጣም ነው ገረመኝ። መዋሸታ ውሸቷ ሲሉ ኧረ በመድኃኔዓለም እናንተ ሚዲያ ላይ እንዲህ ለምን መዋሸት አስፈለገ? እኔና ናቲ ተለያይተናል ብላ አንድ ቀን ቁጭ ብላ ስታለቅሰው የሆነ ቀይ ጸጉር
ቀይ ዊግ የተሰራች ቀን ትዝ ካላችሁ እኔና ናቲ በጣም ተለያይተናል ብላ ስታለቅሱ በቃ እሱ እዛ ሄዶ ሌላ ሚስት ሌላ ፍቅረኛ ምናምን ያገባ ምናምን አስመስላ ነው የምታወራ የነበረ ሄሉ ማለት ነው። ለምን ሄሉ ለምን ይሄ ሁሉ አስፈላጊ ሆነ ማለት ሜቢ እንግዲህ አንድ ብዙዎቻችን ሰው ካጠገባችን ስንርቅ በቃ አለ አይደለም ዳግመኛ አይኑ የምናየው አይመስለንም። በእርግጥ ማለት ነው እኛም ብዙ ነገር እያልን ነው ለሄሉ ማለት ነው። ናቲ እንግዲህ ባይወድሽ ጥሎሽ አይሄድም ስንል ነበር እርግጥ ማለት ነው። ይሄን ያለው ከእንዳልክ ጋር በነበረች ሰዓት ማለት ነው። እና እንዳልክ ደግሞ በፍጹም ከሷ ጋር ፍቅረኛ እንዲሆን አይፈልግም። ፍቅር መጫወትም አይፈልግም። ጓደኛ በሚለው ብቻ ለስራ ብቻ ነው ከሷ ጋር መቆየት የሚፈልገው። ማነው እንዳልክ ማለት ነው ራሱን ብለዋል። እና እኔ ከሄሉ ጋር ምንም አይነት የፍቅር ግንኙነት እንዲኖረኝ አልፈልግም። የምፈልገው ግን ሄሉ በጣም ታማኝ ሴት ስለሆነች ከሷ ጋር መስራት ፈልጋለሁ። ብዙ ፕሮጀክት መስራት ፈልጋለሁ። ብዙ ነገር ከሷ ጋር ስራ መስራት ፈልጋለሁ ነው የምለው እንጂ ከሷ ጋር ህይወት ጀምራለሁ የምለው ነገር አልፈልግም አለ። አሮን ነው ለምን እንደሆነ ማርያምን ነው የምላችሁና እና ሄሉ በጣም ትልቅ ውሸት ዋሻታለች። በጣም ትልቅ ውሸት ነው ናቲ ላይ የሰራችው ወይም ደግሞ የዋሸችው ነገር አሮን ነው። ለምን እንደዚህ መዋሸት እንዳስፈለጋት ማዲያና ለሚውቀው በጣም ነው የገረመኝ። ማለት ባትዋሽ መልካም ነው ማለት ዳግመኛ አንገናኝም ብላ ተስፋ ቆርጣ ልትሆን ትችላለች፣ አይታወቅም። ነገር ግን በዚህ መልኩ መዋሸቱ ትርጉም አይሰጥም። በጣም ነው የሚደብረው እና እንደዛ ነው እላችኋለሁ ቤተሰቦች። በጣም ነው የሚያስከፋ ነገሩ፣ በጣም ነው የሚደብረው የእውነት። ላይክ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ።